የማይገባ ነገር ልናገር ነው። ሰው በቃ እንዲሁ ጥግብ ታምር ፍለጋ ዝም ብሎ ማጥናት ሲያቅት ጊዜ ዝም ብለት እየበላ ለጥበልና እስቲ እንዲያው የጥናት መድኃኒት ምንድን ነው ተበጥብጦ የሚሰጣል እያልክ ተጃጃል። እንግዲህ አታጠናም ተግተህ እንቅልፍትን አትቀንስም። እንዴ ተጋድመህ እንደ ግንድ እያደርክ እንዲህ ነው አብሾ በየት ነው የሚገይበል? እንግዲህ ያለ ነገር የለም። እንዲሁ የሚደገም አለ የእውቀት የድሮ አባቶች የሚጠቀሙት ነበረ። ይህ እንዲሁ ማምላክን እንዲሁ ደም ያፈላል አዛኝ እንዲሁ አይባልም እንጂ ነውር አይደለም። እንዲህ የእነ ዮሐንስ አፈወርቅ ልጅ ሁነን እንዲሁ ይሄ ወረቀት ፍለጋ ድግምት ፍለጋ ደግሞ ምንድን ነው? ዮሐንስ አፈወርቅ ብሉይና አዲሳትን ያጠናቸው ምን አድርጎ ነው? 15 ዓመት በሙሉ ገብስ በሚዛን እየመዘነ እየበላ ነው። ትጋት ነው፣ ጾም ነው እውቀትን የሚገልጠው። ይሄ ደግሞ ጨጨጨጀጀ ዝም ብሎ ድዝድዝና ይሄ ክርታስ ፍለጋ ደግሞ መሮጥ ምንድን ነው ደግሞ? የሰው ልጅ ክርስቶስን ያህል ጥበብ እያለ ጥበብ ኃጢአት ነው ምንድን ነው? አሁን ስትሳቡት የቄሱ ተማሪ ሁላ እንዲያ ጥበብ ኃጢአት ነው እንዴት ነው ይላል። ጥበብ ኃጢአት ነው ማለት ምንድን ነው? ለእውቀት ብሎ የሆነ ነገር ቢጠጡ ምንድን ነው? ይሄ ተኝተህ እያደርክ ያን በጥብጠህ ጠጥተህ ሊቁነ እግዚአብሔርም አይፈልግም እንዲህ ያለ ነገር። እስቲ አሁን ከነቢያት ከሐዋርያት ከሊቃውንት አንድ ቅጠል በጥብጦ ሊቅ የሆነ ሰው አለ? የለም፣ ማንም የለም። ያሬድ ነው? አባ ጊዮርጊስ ነው? ዮሐንስ አፈወርቅ ነው? ቄርሎስ ነው? ማን ነው? እስቲ አሁን አንድ ማን አለ? እስቲ አሁን ለወደፊቱ ሰው የእውቀት መድኃኒት መጠጣት ይቻላል አይቻልም ብሎ ከጠይቃችሁ ከሊቃውንት የጠጣ ሰው አምጣ ነው። ከሊቃውንት የጠጣ ሰው አምጣ። እስቲ ከቅዱሳን በገድልም ሆነ በድርሳን እገሌ ይሄንን ቅጠል ጠጥቶ ሊቆን የሚል